ሰላም ውዶቼ እንዴት ናችሁ? ዛሬ የምንሰራው እንግዲህ የቤታችን ውስጥ ዶናት ነው። ዶናት እንግዲህ ካሜራ እናዘጋጃለን። ለካሜራ ለብ ያለ ወተትና አንድ ማንኪያ ስኳር፣ አንድ ሻይ ማንኪያ ካሜራ ያስፈልገናል። እንደዚህ አድርገን አማስለን ወደ ጎን እናስቀምጠዋለን ማለት ነው እስከሚል ድረስ። እንግዲህ ይህንን ልሰራ የተገደድኩት ዛሬ ልጄ 2-3 ቀን ሆኗታል። መንገድ ላይ ዶናት የሚሸጥ እንደ ዳቦ ቤት ነገር ነው እና ይሰሩና ውጭ ላይ ያስቀምጣሉ። ልጆች እንግዲህ እዛ ስታልፉ ስትመጡ ሳግ መንገድ ላይ ያስቸግራሉ። ወይም ካልገዛሽልን ምናምን፣ እኔ ደግሞ የመንገድ ዳር አቧራ ምናምን ስለሚነካው ለዛ ብዬ እስኪ ቤት ውስጥ ልስራላት አልኩና ከቤተሰቦቼ ጋር ከእናንተ ጋር አብረን እንድንሰራ ይኸውና ካች ብዬላቸዋለሁ። 2 እንቁላል የቤት ቴምፕሬቸር ውጭ የቆየ ማለት ነው ከፍሪጅ ውስጥ እንደዚህ እናደርግና 2ቱን ሰብረን እንጠቀማለን። ከዛ እንደዚህ መታ እናደርገውና ትንሽ በደንብ ከተዋሃደ በኋላ በደንብ እንደዚህ እናዋህዳዋለን። እናም እንደዚህ አድርገን በደንብ በመምቻው ያው እንትን ስለማንጠቀም ነው፣ ማሽኑ ስለማያስፈልግ ነው። ዶናት ይሄን ያክል አያስፈልገውም፣ ስራ የለውም። እንደዚህ አድርገን ብቻ መታ እናደርገዋለን በመምቻችን። በደንብ ከተዋሃደ በኋላ እንቁላሉ እንደዚህ በደንብ ካዋሃድን በኋላ አንድ ሩብ ባተር ያስፈልገናል፣ ዚብዳ ማለት ነው። እንደዚህ አድርገን ወይም ደግሞ 1-5 ማንኪያ ዚብዳ እናደርግበታለን የቀለጠ። እንደዚህ አድርገን ስኳራችን ደግሞ እንግዲህ እናንተ እንደመጠናችሁ፣ እኔ ብዙ አይደለም የምሰራው 1-4 ማንኪያ እጠቀማለሁኝ። ብዙ ጣፋጭ እንዳይሆን ማለት ለ1 ካፕ 1 ማንኪያ ማለት ነው። እኔ 4 ኩባያ ዱቄት የምጠቀመው 4 ካፕ ሲሆን 4 ስኳር 2 እንቁላል አድርገን ፊንች ያክል ጨው እናደርግበታለን። ዚብዳ እንግዲህ ሩቧን በሉ የሩብ ኩባያው ማለት ወይም ደግሞ 1-5 ማንኪያ አርጋችሁ ትጠቀማላችሁ ማለት ነው። እንደዚህ አርጋችሁ በደንብ አዋህዱት። በደንብ ካዋሃዳችሁ እናንተ ከፈለጋችሁ መምቻ መጠቀም ትችላላችሁ። እኔ መምቻ አላስፈለገኝም። እንደዚህ አርጌ ብቻ በመምቻ በእጃችን ማቀላቀያው እናቀላቅለዋለን። እንደዚህ አርጋችሁ በደንብ ካዋሃዳችሁ በኋላ ምን ያስፈልገናል? እዚህ ጋር ጨው አላረግንበትም። እንግዲህ እንዳንረሳ ጨዋችንን እናዘጋጅና ወደ ጨው እንሄድ ማለት ነው። ጨዋን እንግዲህ እኔ የምጠቀመው ፒንች ያክል ነው። የሻይ ማንኪያ ሩቧን ያክል ነው የተጠቀምኩት። እንደዚህ አድርጌ ካቀላቀልኩት በኋላ ዱቄታችንን አምጥተን ዱቄታችንን እንጨምራለን። ያው 4 ኩባያ ነው፣ እኔ 4 ካፕ ነው የተጠቀምኩት። 4ቱን ካፕ እንግዲህ እንደዚህ አድርጌ እቀላቅለዋለሁ። አሁን እንደዚህ ቀላቅዬው እናዋህደዋለን። እስከዛው እንደዚህ አድርገን እንቀላቅለዋለን። ከዛ ቫኒሊያ 1 ሾርባ ማንኪያ እጠቀማለሁኝ። ቫኒሊያ እንደዚህ ጣፋጭ ቦታ ላይ ደስ ይለኛል መጠቀም። ሽታውና ጣዕሙ የእንቁላሉ በተለይ ይጠፋል ማለት ነው። ስለዚህ ከቻላችሁ በፈሳሹ ከቻላችሁ ደግሞ ከሌላችሁ በፓውደር ተጠቀሙ። እንቁላል ቦታ ላይ ቢገባ እሱን ደስ ይላል ማለት ነው። አሁን በእጄ እገባበታለሁኝ። እንደዚህ አድርጌ አዋህደዋለሁኝ። ይህን እያያችሁ እንግዲህ አይዞሽ በርቺ እና ሰብስክራይብ እና ላይክ ኮመንታችሁን አይነሳኝ። እንግዲህ አይዞሽ በርቺ በሉኝ። አይዞሽ በርቺ እያላችሁ አበረታቱኝ። እስኪ ካሜራችን በቅቷል አልቦካም እንየው። ከመጨመራችን በፊት ሁልጊዜ መጠንቀቅ ያለብን ካሜራችን እንደዚህ መስራቱን አለመስራቱን ለብቻ አጣርተን ወደ ሊጣችን መገልበጥ ያለብን። ስለዚህ ቆንጆ ሆኖ ኩፍ ብሎልኛል። እኔ ወደ ሊጤ ገልብጬ ዋናውን ካሜራ ፓርቱን ወሰድኩኝ። እንደዚህ እያሸሁኝ ደግሞ ወተት ካስፈለገኝ ከዛው ከኩባያ እጠቀማለሁ ማለት ነው። እንደዚህ አርጋችሁ እጃችሁ በደንብ አርጋችሁ እያሻችሁ አዋህዱት። ደረቅ እንዳታደርጉት፣ ሶፍትሊ ነው መሆን ያለበት። ለዶናት ስትሰሩ ጣዕሙም ሆነ ሶፍትነት የሚኖረው ሶፍት አርጋችሁ አውቅታችሁ እንትን ስትሉ ስለሆነ እንደዚህ አድርጌ አቦካለሁኝ። እኔ እንግዲህ
በእጄ ነው እያቦካ ያለሁት። እናንተ ማሽን ያላችሁ ደግሞ በማሽናችሁ ማብካት ትችላላችሁ። ይህን እንደዚህ አድርጌ አሸዋለሁ። ያው በሳህኑ አይስ ላይ አይታሽም፣ ለመቀላቀል ያክል ብቻ ነው ሳህኑን የተጠቀምኩት። ወደ ሰራሚኩ ገለብጣለሁኝ፣ ወደ ጠረጴዛ ማለት ነው። ግን መጀመሪያ ወተቱን የጨመርኩትን ላዋህደውና ከዛ በኋላ ወደ ሰራሚኩ ገለብጣለሁ ማለት ነው። እንደዚህ እያደረጋችሁ እንትን በሉት። እናንተ እንግዲህ እንደነገርኳችሁ ማሽን ካላችሁ ማሽኑ በጣም ይቀላችኋል። ጉልበታችሁን እንትን አይልም። ያው እኔ ትንሽዬ ለቤት ለልጅ ያክል ነው የማደርገው። ይሄን ሁሉ አልጠቀምም በነገራችን ላይ 5-6 የሚሆን ያክል ነው የምጠብሰው ለልጅ አንድ ብቻ ስለሆነች። እኛ እንግዲህ ትንሽ ስኳር ነገር መቀነስ ስላለብን ብዙ አልጠቀመውም። ግን እንደዚህ አድርጌ አቦካና ለሁለት ገምሼ ፍሬዘር አስቀምጣለሁኝ። ሌላ ጊዜ ስፈልገው ደግሞ ብድግ አድርጌ ለመጠቀም አሪፍ ይሆንልኛል ማለት ነው። እናንተም ከቻላችሁ ጊዜያችሁን ሴቭ ለማድረግ በእንደዚህ ተጠቅማችሁ እዩት። እጄን እየተያያዘ ነው። እጃችንን ተያያዘ ዱቄት ያስፈልጋል ብላችሁ እንዳትጨምሩ። ከማሸት ብዛት ይለቃል። እንደዚህ እንትን ይልላችኋል ማለት ነው። እናንተ ወደ በደንብ ካሻችሁት የእጃችሁ ላይ ልጥፍ ልጥፍ የሚለው ይለቃል፣ ዱቄት አያስፈልገውም። ስለዚህ እንደዚህ እናደርጋለን። ዱቄታችንን እንረጫለን እንዳይለጥፍብን አርገን እናሸዋለን። እጃችን እንግዲህ እስከሚላቀቅ ድረስ ማለት ነው። እናንተም እንደሱ አርጋችሁ ሳህናችሁ ላይ ያለውን በደንብ እንትን ካላችሁ በኋላ ወደ ሰራሚኩ አርጋችሁ እሹት። ያው እኔ በደንብ ሙሉ ለሙሉ እንድታዩ ነው። እንደዚህ አይነት ነገር በደንብ ሙሉውን ካላያችሁት፣ ስቴፕ ባይ ስቴፕ ካላያችሁት ብዙ አይገባንምና እኔ ወጥ ነገር ሲሆን ኦኬ እያቆራረጣችሁ አቁላሉት ምናምን የተባለ ይሰራ። እንደዚህ አይነት ነገር ግን ሙሉ ስቴፑን ስታዩት ነው በደንብ ሊወጣላችሁ የሚችለው። ስለዚህ አልቆራርጠውም። እንደዚህ እያላችሁ ዋናውን ፓርት እያያችሁ ትሰሩታላችሁ። ይሄን እንደዚህ ካደረኩ በኋላ እንደዚህ አርጌ በደንብ አርጌ አሸዋለሁ። አያችሁ ለቀቀ። እቺ ሲይዝ የነበረው በደንብ አርጋችሁ ስታሹት ይለቅላችኋል ማለት ነው። እንደዚህ አርገን እንትን ካልነው በደንብ አርገን ካሸነው ሊጣችን እያማረ ይሄዳል። ይኸውና እንደዚህ አርጋችሁ ዱቄታችሁን ካለበት እያሰሳችሁ በደንብ አርጋችሁ እሽት አርጉት። ሊጥ በደንብ የሚያምረው የምትፈልጉት አይነት ደረጃ የሚደርስላችሁ በደንብ አርጋችሁ ስታሹት ነው። ስለዚህ የውጪም ለቆ በደንብ አርጎ አምሮበታል ሊጡ። እናንተ እንደዚህ አርጋችሁ በደንብ አርጋችሁ ካሻችሁት ያምርላችኋል። ሳይድ እንግዲህ እየደከማቸው ከሆነ እረፍት ብሬክ እያደረጋችሁ እኔ ወደ 20 ደቂቃ ፈጅቶብኛል። ይሄንን ሳሽና እንትን ስል ከመጀመሪያው እስከ መጨረሻው። ስለዚህ እናንተም በደንብ አርጋችሁ እሹት እንደዚህ እንዲያምርላችሁ። እነዚህ ካሸነው በኋላ ወደ ስራ ለመግባት ይቀለናል ማለት ነው። እኔ በደንብ አሽቸዋለሁኝ። በሁለት እጄ ራሱ ገባውበት ጋሻዬን እስከሚያመኝ ድረስ። ኤኒዌይ ልብስ አጠባ በሉት። አሸሁት በደንብ አድርጌ። እናንተ እንደዚህ አድርጋችሁ ካሻችሁት በኋላ ዱቄቱ እንደዚህ ነስነሳችሁ ወደ መዳመጥ እንገባለን ማለት ነው። እንግዲህ እንደዚህ አርጌ ካዘጋጀው በኋላ እንደነገርኳችሁ ግማሹን ነው የምጠቀመው፣ ግማሹን ደግሞ ፍሪዘር አስቀምጠዋለሁ ለሌላ ጊዜ። እቺ አሁን ለ3 ቀን ትበቃኛለች፣ አንዲት ስለሆነች በቂ ናት። ስለዚህ ቀጣይ ቀን ኤመርጀንሲ ላብቃዋ ብዬ አላስብም ማለት ነው። እና እንደዚህ አድርጌ ገምሼዋለሁ። አሁን ወደ መዳመጥ እንገባለን። እንደዚህ አድርጌ ካዘጋጀው በኋላ
እንትን እለዋለሁኝ። የገመስኩበት ማርክም አጠፋዋለሁኝ። እንደዚህ አድርጌ ዱቄት እነሰንስበታለሁኝ። ከዛ ወደ መዳመጣችን እንገባለን። እንደዛ አድርጋችሁ ዳምጣችሁ የምትፈልጉት አይነት ሳይዝ እስከሚመጣላችሁ ድረስ። አንዳንድ ሰው በሜትር ነው የሚያደርገው። እኔ እንግዲህ መለኪያ የለኝም፣ በግምት ነው። እናንተ ከቻላችሁ የውፍረቱ መጠን ሁሉም ቦታ ላይ አንድ አይነት አንድ መዓዛ መሆን አንድ ሳይዝ መሆኑን የምታረጋግጡበት መንገድ ካላችሁ ታደርጉታላችሁ። እኔ ያው ለቤት ስለሆነ መለካትም አይጠበቅብኝም፣ መለኪያውም የለኝም። ስለዚህ አሁን ለጊዜው እንደዚህ አድርጌ እንትን እለዋለሁ ማለት ነው። በምፈልገው አይነት ሲል በቂ በሚመስለኝ ውፍረቱ መጠን አቆማለሁ ማለት ነው። እናንተ ግን መለካት ከቻላችሁ ወይም ደግሞ በግምት የምታውቁ ከሆነ በዛ አይነት መንገድ አድርጋችሁ የኔ ውፍረት ይሄ በቂው ነው፣ ስስ አይባልም፣ ወፍራም አይባልም። ዶናት ትንሽ ወፈር ሲል ቆንጆ ነው። ስለዚህ እኔ ያለኝ ለጊዜው መቁረጫ ኩባያ እጠቀማለሁ። ዱቄቱ እንደዚህ ካረኩ አይጣበቅበትም ማለት ነው ሊጡ ላይ። ስለዚህ እንደዚህ እያደረኩኝ እያንዳንዱን ክብ እያወጣሁኝ እሄዳለሁ ማለት ነው። የምፈልገው አይነት ይኸውና አነስ ብላለች፣ ግን ኦኬ ለልጅ ስለሆነ ምንም አይልም። እናንተ ተለቅ ያለ ክብ ማውጫ ካላችሁ ወይ ኩባያ ወይ የሆነ ነገር ካላችሁ በራሳችሁ ሳህንም ነገር ክብ ከሆነ ማውጫ ይቻላል ማለት ነው። እኔ ለጊዜው ይሄንን ነው ያለኝ፣ ይሄንን ነው የምጠቀመው። እንደዚህ አድርጌ ክቡን እያወጣሁ እንደምታዩት የምፈልገው አይነት ሳይዝ ነው የሆነልኝ። ስለዚህ እንደዚህ አድርጌ እቀጥላለሁኝ። ኦኬ በእንደዚህ ይኸውና የበቃል 5 ነው የወጣው፣ ሌላኛው አይሆንኝም። ስለዚህ አሁን ከቺ መሀል ላይ ክብ ለማውጣት ያለኝ አማራጭ ሃይላንድ መጠቀም ነው። እናንተም እንደዚህ እንደነገርኳችሁ በምትፈልጉት መንገድ በምታፈልጉት እቃ ክቧን ብቻ ትሁንና ይውጣላችሁ። እኔ መዓዛዋ ወጥታልኛለች፣ አሪፍ ሳይዝ ሆኖልኛል። እንደዚህ እያልኩ እቀጥላለሁኝ። ያው እንደምታዩት ይችን እንደ ምንድን ነው የሚባለው እንደ ዳቦ ቆሎ ማርጓት እንደፈለጋችሁ፣ ብቻ ከመሀል ላይ ወጣ ለብቻ ትጠበሳለች ማለት ነው። ስለዚህ እንደዚህ ሃይላንዳችንን እንቀጥላለን። ኦኬ አያችሁት፣ የሚያምር ነው የሆነው። ውፍረቱ እንግዲህ ብዙ ወፍራም አይደለም፣ ስስም አይደለም፣ ግን በቂ ነው ለኛ። እናንተ ግን ወፈር ማድረግ ትችላላችሁ። ከዚህ ተለቅ ያለ ዶናት ለመስራት ከፈለጋችሁ ወፈር ታደርጉታላችሁ። ይሄ ገና ኮፍ ሲል ደግሞ ከዚህ ይበልጣል ማለት ነው ውፍረቱን። አያችሁት? እናንተ ዱቄቱን አራግፉት በምትችሉበት እንትን በመጥረቢያም ሆነ በመንድል ነገር ጠረቅ ጠረቅ አድርጋችሁ ታዘጋጁታላችሁ። እኔ እንደዚህ ያረኩኝ እቀጥላለሁኝ። ዶናት ሀገራችን ለትዝ አለኝ። ኤኒዌይ እንደዚህ አድርገን እንሰራዋለን። ክቡን እያመጣችሁ ሄዱ። እያማረ ነው የሄደው። እንደዚህ አድርጌ እኔ ጨርሰዋለሁ። እናንተ እንግዲህ እዩት። እዚህ ትሪ ላይ ያለው እንዳለ ጨርሸዋለሁኝ። ወደ 9 ነው 8 ዶናት ሆኖልኛል። ስለዚህ አሁን ይሄንን በፌስታል ሸፍነዋለሁ ሙቀት ኃይል እስከሚያገኝ ድረስ
ምናልባትም 2 ሰዓት 3 ሰዓት ሊፈጅ ይችላል። ምክንያቱም ያለንበት ሀገር ብርድ ሀገር ነው። ብርድ ገብቷል። አሁን በጣም ኃይለኛ ነው ብርዱ። ስለዚህ ሞቃት ቦታ ስለሚፈልግ ጊዜ ይፈልጋል። እንደዚህ አድርጌ ሸፋፍኝ ያስቀምጠዋለሁኝ። ከ1 ከ2 ከ3 ሰዓት በኋላ ተመልሰን መተናል። እንደምታዩት አምሯል፣ ኩፍ ብሏል። እንግዲህ እንደምታዩት ከፌስታሉ አውጥቼ ያሳያችኋለሁ። በጣም የሚያምር ኩፍታ ነው የሆነው። ይሄ ማለት 2 ሰዓት ከምናምን የፈጀብኝ። ስለዚህ ወደ መጥበሳችን እንሄዳለን። ያን ያያችሁ ትንንሹም በጣም ኩፍ ነው ያሉት፣ አምሮበታል። ዘይቴን እጥዳለሁኝ። እንግዲህ እኔ ዘይት ብዙ እቃ ላይ አልጠቀምም። በትንሽዬ ብረት ድስት 3 እያረኩ ጠብሳለሁኝ። እኔ የመጀመሪያውን አሳያቸዋለሁ እንዴት አድርጌ እንደምጠብስ። እናንተ እንደዚህ ገልበጥ አድርጉት ወዳው። ኩፍታው በመጀመሪያ ሳይድ ሆኖ እንዳይቀር፣ ሁለቱም ሳይድ ኩፍታ እንዲኖረው ወዳው እንደጣዳችሁት ገልበጥ አድርጉት። እናንተ እንጨት ስቲኪ ካላችሁ፣ ረጅም እንጨት ካላችሁ በሱ ተጠቀሙ። እቺ ቀጭን ቢላዋ ስለሆነች ለማውጣትም ለመገልበጥም ይመቸኛል። ስለዚህ እንደዚህ ያደረግን ዶናታችንን እንጠብሳለን ማለት ነው። እናንተ ነጣ ሲል ማውጣት ትችላላችሁ። እኔ ትንሽ ገባ አድርጌያለሁኝ። በእንደዚህ አይነት አጠባበስ እንቀጥላለን ማለት ነው። አያችሁት? ቆንጆ ከለር ነው የሆነልኝ። ስለዚህ አወጣዋለሁኝ። እንደዚህ እያረኩ አወጣለሁኝ። እዚህ ጋር አዘጋጅቻለሁ እቃ። እንደዚህ ካደረኩ በኋላ እያወጣ ሄዳለሁኝ። ጨረስኩ ማለት ነው። ስለዚህ ዶናታችንን በእንደዚህ አይነት መንገድ እንጠብሰዋለን። እነዚህን ደግሞ ትንንሾቹን ደግሞ እንደዚህ ዝም ብዬ ጣል ጣል አደረገውና ያው ለመገልበጥ አስቸጋሪ ናቸው፣ ግን ቢሆንም በዘይቱ እየገለባበትኩኝ እያማሰርኩት አበስለዋለሁኝ። ያው ሰዓት ለማሳጠር ያክል እነዚህ አርጌ ካሳጠርኩኝ ካልኩ በኋላ ይኸውና ሁሉንም አንድ ላይ ነው የምጨምራቸው። ለመገልበጥ ያስቸግራሉ እንደነገርኳችሁ። እናንተ ዝም ብላችሁ እያማሳላችሁ እንትን ለማለት ሞክሩ፣ ለመጥበስ ሞክሩ። ያው እኔ ሰዓት እንትን እንዳይልብኝ እንደዚህ በዘይቱ ብቻ እያላወስኩት አጠብሰዋለሁ። ወደ ውስጥ ገባ ገባ እያረኳቸው ማለት ነው። ጨርሼ አውጥቼዋለሁኝ። እዚህ ጋር 2 አይነት ነገር ነው ያዘጋጀሁት። አንዱ በቾክሌት ነው እንዳያችሁት። ቾክሌት ውስጥ ነክረውና ይሉላችሁ እንደዚህ አይነት ሁኔታ አውጥተን ወደ ጎን እናስቀምጠዋለን፣ ደረቅ እስከሚል ድረስ ቾክሌቱ። ከዛ ደግሞ አሁንም አንድ ቾክሌት ጨምራለሁ። 2 ቾክሌት፣ 2 በነጭ እንትን ስኳር ነው፣ ዱቄቱን በጥብጨው ነው። እናንተ ነጭ ቾክሌት ካላችሁ በነጭ ቾክሌት መጠቀም ትችላላችሁ። እኔ እንደምታዩት ነው ቀጠን ብሎብኛል ስኳሩ። ብዙ ያው ለቪዲዮ ብዬ እንጂ ስኳሩን እንድትጠቀሙ አልፈልገውም። ኤኒዌይ እንደዚህ አድርገን ስኳሩ ወፈር አድርገን ነው እንበጠብጠዋለን። ቀጥኖብኛል፣ ግን ሲደርቅ ቆንጆ ነው የሚሆነው። ትንሽ ቅባትም ስላረኩበት መሰለኝ፣ ቅባት ስላረኩበት የሆነ እንትን ብሏል። ርግት ያለ እንትን አለው። ኤኒዌይ ችግር የለውም። ሀሳቡን ለመስራት ያክል ነው እንደዚህ አድርጌ። ሌላውን በባዶ ነው የማደርገው፣ ብዙ ስኳር ጣፋጭ እንዳይሆንባት። በሻሂ ዝም ብሎ በባዶ እንድትበላ በወተት ምናምን ነገር። እነዚህን ደግሞ ዝም ብለን እንበላለን ማለት ነው። አያችሁት ሶፍት እንዴት እንደሆነ። ውስጡን ደግሞ ብታዩት ያው እኔ በአንድ እጅ ካሜራ ስለያዝኩ ነው በአንድ እጅ ቆርሼ የማሳያችሁ። ውስጡ በጣም ሶፍት እና ቬሪ ናይስ ነው። ዘይትም አልመጠጠም። ቆንጆ አበሳሰል ነው። ልጄን እየጠራኋት ነው እኔ ጋር እንድትቀምስ። ከመጣች እንግዲህ ያሚ ብላ እንደምትበላ በጣም ደስተኛ ናት። እየመጣች ነው። ይሄውና ግማሹ አሁን መሽቷል። ጠዋት ነው የሰራሁላት ለትምህርት ቤቷ።
ስለዚህ ይህንን ትቀምሳለች። ለጊዜው ስኳር ስለሆነ ቁጭ አድርጎን እንዳያሳድረን እና እንደዚህ ሰርታችሁ ቤታችሁ ተጠቀሙ። እኔ ከዚህ እሰናበታለሁኝ። በጣም የሚያምር ዶናት ነው።